ጫካ ያለው ኦነግ የጫካ የገባበት ዓላማ አለው ክሊር ዓላማ አለው የፋኖ ሲሆን ለምን ክሊር ያውልሽ ክሊር አማራ ይላቸውማ ጃልመሮ አይደለም አብይ ይርቅ በሚጠራበት ጊዜ እነ በቀለ ገርባ እነ ጀዋር መሐመድ ሊያግባቡት ሲሉ እንቢ ብሎ አይደል ጫካ የገባው ክሊር ዓላማው አይደለም አቶ አበባዬ ክሊር ዓላማው የኦነግ ሲሆን የነጻነት ባላንስ ላርግልሽውልሽ ክሊር ዓላማው ጃልመሮ ክሊር ዓላማው የኦሮሞ ህዝብ በንብረቱ ሙሉ በሙሉ እየተጠቀመ አይደለም ሀብት በምድሩ እያፈራ አይደለም ዛሬም ሀብት እያፈሩ ያሉት አማሮቹ ናቸው ትግሬዎቹ ናቸው ሌሎቹ ናቸው እያፈራ ያሉት የኦሮሞ ህዝብ በምድሩ ሀብት እያፈራ አይደለም የኦሮሞ ህዝብ ጥያቄ የኢኮኖሚ ጥያቄ ነው እንዴ የኦሮሞ ህዝብ ጥያቄ በገዛ ምድሩ ሀብት ለማፍራት በገዛ ምድሩ ፎቅ ይደርደሩ ሌሎች ናቸው እንቀማቸው እኮ አልኩሽ አርሲ ላይ ለምን ሀብት አላፈራም ወለጋ ለምን አላፈራም ኢሊባቡር ወይም ሌላ ቦታ ለምን አላፈራም ያላፈራበት ምክንያት አዲስ አበባ ላይ ጥያቄ ሊኖር ይችላል ያላ አዲስ አበባ የኢኮኖሚና የፖለቲካ ሴንተር ነች እዛ ለምን አላፈራም አዳምጪኛ ከሀገሪቱ ስልጣኔ ከነባራዊ ሁኔታ ውጪ ምንም ማምጣት አይችልም የኦሮሚያን ከተሞች ጠቅላላ እኮ ብታያቸው እነሱ ናቸው እኮ እንደሚስጠረሩ ከዛ አዲስ አበባ ጥያቄ ይነሳል ማለት ነው ለምን አነሳለሁ ይሄ አባቴ ምድር ነው ፋይ አዲስ አበባ ለማጥተን የአባትሽ ምድር እንብርት የተከበረበት የአባታችን አጥንት በአዲስ አበባ መሬት ላይ ከመሬታቸው ተፈናቅለው ለማኝ የሆኑ የኦሮሞ አጥንት አይወክሰንም ለማጥተን አዲስ አበባ ኢኮኖሚ ሴንተር ብቻ አይደለም የፖለቲካ ሴንተር ለኦሮሞ ህዝብ ማክሲመም መዋደቁን እንደው ማድረግ ያለበት አዲስ አበባ ላይ እንደው ይሄን ሐሳብ ይዘህ የኢትዮጵያ ጠቅላይ ሚኒስትር ሆናለሁ የሚል እቅድ አለህና ይሄን ሐሳብ አልኩሽ እኮ ጠቅላይ ሚኒስትር ነው ሆኖ በምርጫ አግባብ ነው ይሄንን ምናልባት በለስተቀናኝ ይሄ ፓርላሜንታሪ ሲስተም ወደ ፕሬዚዳንሻል ሲስተም ቀይረው እኔ ኦሮሞማ ሲባል የደም ጉዳይ አይደለም ብቻ አይደለም የደም ጉዳይ ሊኖርበት ይችላል የአመለካከት ጉዳይ ነው ያመለካከት ምን ብለሽ ነው ብታስቢው ለኦሮሞ ህዝብ ሳይኮሎጂ ለኦሮሞ ህዝብ ባህል ለኦሮሞ ህዝብ የሀገር ገንቢነት እንደ ቁመቱ እንደ ስፋቱ ገብቶሻል ለኦሮሞ ህዝብ ሳይኮሎጂ ለባህሉ ለጭፍራው ገብቶሻል ለየዋህነቱ ለአቃፊነቱ ዋጋ የሚሰጥ አማራ ወይ ፈረንጅ ይሄን ዋጋ ከማይሰጥ ኦሮሞ ይሻላል አንደኛ አዲስ አበባ የኦሮሞ መሬት ነች ኦብቪየስ ይታወቃል በሀብት ብዛት አንደኛ ጎጀሜ ነው ሁለተኛ ትግራዋይ ነው ሶስተኛ ደግሞ ማነው ስልጤዎች ናቸው አራተኛ ጉራጌ አምስተኛ አደሬ ስድስተኛ አገው ናቸው ኦሮሞ መሬቱ ምንም ነገር የለም ትግሬ ቢገነጠል ኢትዮጵያ አለች ኤርትራ ተገንጥላ ኢትዮጵያ አለች አማራ ቢገነጠል ኢትዮጵያ አለ ደቡብ ቢገነጠል ኢትዮጵያ አለ ሁሉም ክልል 11ዱም ቢገነጠሉ ኢትዮጵያ አለ ኦሮሞ ቢገነጠል ግን ኢትዮጵያ የምትባለው የለች አማራነት ወንጀል ነው እንዴ ባንተ አታይ አላልኩም እኔ ሲጀመር እኮ ፕሮፌሰር መስፍን ወልደማርያም አማራ የሚባል ጎሳ የለም ብለዋል አለን ስላሉና ህገ መንግስቱ ኮንሲደር ስለሚያደርጋቸው አሉን በል እኛ የምናውቀው አለ ፕሮፌሰር መስፍን ወልደማርያም ጎጀሜ ጎንደሬ ወሎዬ ይፋቴ ተውለቴ ሸንኮራ አጣዬ ነው አይደል ያሉት አለን ታሉ ይኖሩ ችግር የለው ፎርዛት ማትርከው እናቴም ተውለቴ ነች እኮ የኔ እናት የኦሮሚያ ውሃ ጠጥታ ከእናቷ ማጠ ስትወጣ የኦሮሚያ አየር ስለሳበች የተፈወሰች ጭንቅላት አላት ኦሮሞ በእሷ ደም ጥራት የማይቆጠር ተው እኔም እስከማቀው ድረስ ከጎንደሬ ከበቀለች አግብተ ልጆች ወልደ ኢትዮጵያዊነት የነገሰበት ቤት ስትመራ ነበርና ዛሬ ብሔርተኝነት ከየት ነው የመጣው ኢትዮጵያዊነት እኮ ነው የማቃት ኢትዮጵያ ምን ሊከሰራት ኢትዮጵያ ትክክል አይደለችም ነው እኮ ያልኩሽ ያለሁት ኢትዮጵያዊነት እኔ ማቆ ፐርፌክት ኢትዮጵያ አብይ አህመድ ጀምሯታል እኔ ጨርሳት ይሆናል አባሽ ጀምሯታል እሷ ጨርሳት ይሆናል ለምን ነው ማይገባሽ ትግሬውን አጋሜ አንበጣ በሊታ ኦሮሞውን ጋላ ኮተታም ሽንፍላ እንደ ሽንፍላ ማይጠራ ሶማሌውን ሽርጣም ወላይታውን ወላሞ ጋሞን ዶርዜ እያለች የምትሳደብ ኢትዮጵያ የሚኒሊክ ኢትዮጵያ ገደል ትግባ ብሔርተኝነት የጀመረው ሚሊኒክ የጀመረው ሚሊኒክ ጀመረው ኃይለ ሥላሴ እንኳን ብዙ ብሔርተኛ አይደሉም ኦሮሞም ስለሆኑ ድርግም ብሔርተኛ አይደለም መለስ ዜና ያመጣና አጸና ወያኔ ያጸናችሁ ብሔርተኝነትን ዲቫይድ እንደሩል ከፋፍለ ግዛ አብይ አህመድ መጣና ሊቀለብስ ሙከራ አረገ ገባሽ እኔ ደግሞ ሁሉን እኩል አድርጌ ብሔርተኝነትን በህገ መንግስት አግጄ እመራዋለሁ የሚል ምኞት ህልም ራዕይ አለኝ እየሰማሽ ነው ህገ መንግስቱ ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች የህገ መንግስቱ ባለቤት ናቸው የሚለው እስካልተቀየረ ድረስ እሱን ለመቀየር አብይም ጥረት ያደርጋል አንደኛ መሪው የሚያዘለበት ኦሮሞ ነው በብሔር ግዛት በስትራቴጂክ ሎኬሽን ሁለተኛ አማራ ነው ልሽ ይችላል
ከውስጣቸው የሚወጣ ይሄ የምሁራኖቻቸው ድንቁርናቸውንና መሀይምነታቸውን እስከ ጣሉ ድረስ ካልጣሉ ግን እናስታግሳቸዋለን። እውነቴን ነው የምልሽ። አዎ እዛው እርስ በርስ ይተላለቃሉ። ብሔርተኝነት ይቀድማል ወይስ ኢትዮጵያዊነት? ብሔርተኝነት ይቀድማል። ለምን? ናቹራል ነው። ላይፍ ቢግን ፍሮም ወምብ አይደለም። ህገ መንግስቱ ከተሻሻለ ኢትዮጵያዊነት ይቀድማል። ህገ መንግስቱ ቢሻሻልም እኔ ኢትዮጵያዊ መሆነው መጀመሪያ ኩሩ ኦሮሞ ሲሆን ኩሩ ኢትዮጵያ ይሆናል። ኩሩ ኢትዮጵያ ሆኜ ኩሩ ኦሮሞ ሊሆን አይችልም። ኦሮሞ የሚመራት ኢትዮጵያና ኦሮሞን የምትመስል ኢትዮጵያ ከገነባን እንዴት ነው? ኢትዮጵያ እኮ ማለት ኦሮሞ እኮ ማለት ነው። ምን ሆነሽ ነው? ቅድም እኮ ነገርኩሽ እኮ ሀገሪቷ ኢትዮጵያ የምትባል ያለችው የኦሮሞ ጂኦግራፊ እስካለ ድረስ ብቻ ነው። አንደኛ። ሁለተኛ ኦሮሞ ያልተዋለደበት ብሔር የለም እኮ አልኩሽ። አሁን ለምሳሌ እኔ በአባቴ ኦሮሞ በእናቴ አማራ ነኝ። 75% ኢትዮጵያዊ። መላው ኢትዮጵያ ሁሉም ተዋልዷል። የትኛውም ብሔር እንደ ኦሮሞ የተዋለደ የለም። የደም ጥራት ንጹህ ኦሮሞ ላታገኝ ትችያለሽ። ተዋልዷል። ታዲያ እንዴት ነው ብሔር? የኢትዮጵያ ደም ጠቅላላ ኦሮሞ ውስጥ አለ። ኢትዮጵያ ማለት ኦሮሞ ነው። ኦሮሞ ማለት ንጹህ ኦሮሞ ከሌለ ብሔርተኝነት እንዴት ነው የምታራምደው? እሺ ልንገርሻ፣ እኔ ኦሮሞማ ሲባል የደም ጉዳይ አይደለም ብቻ አይደለም። የደም ጉዳይ ሊኖርበት ይችላል። የአመለካከት ጉዳይ ነው። ያመለካከት ምን ብለሽ ነው የምታስቢው? ለኦሮሞ ህዝብ ሳይኮሎጂ፣ ለኦሮሞ ህዝብ ባህል፣ ለኦሮሞ ህዝብ የሀገር ገንቢነት እንደ ቁመቱ እንደ ስፋቱ ገብቶሻል። ለኦሮሞ ህዝብ ሳይኮሎጂ፣ ለባህሉ፣ ለጭፍራው ገብቶሻል። ለየዋህነቱ፣ ለአቃፊነቱ ዋጋ የሚሰጥ አማራ ወይ ፈረንጅ ይሄን ዋጋ ከማይሰጥ ኦሮሞ ይሻላል። ገባሽ? የአመለካከት ጉዳይ ነው። ይሄ አቃፊ ህዝብ አሁን ለምሳሌ ያንቺ ስቱዲዮ ነው አይደለም? እዚህ ያንቺ ስቱዲዮ ውስጥ ዘራፍ አካኪ ዘራፍ ስቱዲዮ ዘራፍ ፍሬዘር ነጋሽ የምትባል አያስፈልግም ጋላነች መደምሰስ አለባት ብል በስቱዲዮሽ ጉልበት ታለሽ አፍንጫዬን ይዘሽ ነው የምታባሪው። ጉልበት ታለሽ አፍንጫ የሚይዝ አካል ተጠሪያለሽ። ገባሽ? እንደዛ እኮ ማለት ነው። የኦሮሞን ውሃ ይጠጣል፣ የኦሮሞን እርሻ ያርሳል፣ በኦሮሞ መሬት ፎቅ ይገነባል፣ በፍንፍኔ በኦሮሞ መሬት ይኖራል። የኦሮሞን ሴት ታገባ እሱም ሳናገ እንትን ይላል። እየኖረ እየበላ የኦሮሞን ማዕድን ይቆፍራል፣ የኦሮሞን ውሃ ይጠጣል። ከቡራዩ ከሱሉልታ የሚመጣው ውሃ ይጠጣል። የኦሮሞን ወተት፣ የኦሮሞን አትክልት ፍራፍሬ፣ የኦሮሞን ምንድነው ገብስ እንደ ይበላል። የኦሮሞን ጤፍ አዳን ጤፍ ነጩን ይበላል። ኦሮሞን ግን ጋላ ይላል። የመምራት የማይችል ከብት አንድ ነገር ልንገርሽ። በሰሞኑ ጦርነት ምርጥ ጓደኛ የልቤ ወዳጅ ብዙ ፌቨር የተደራረገ ብር የምንቀባበር ሰው ደወልኩለት። የፖሊስ ጣቢያ ኮማንደር ነበር። በትግራይ ጦርነት መከላከያ ውስጥ ደህንነት ይሰራ ነበር። ምናልባት ስም በጠራ አንቺ ልታቂ ትችያለሽ። ደወልኩለትና እኔ ደህንነቱን ለማረጋገጥ ነው። የአማራን ከተሞች እንግዲህ ተቆጣጥረዋል። ይሄ በጣም ጦርነቱ ኤሪያ ይሄ ምንድነው እሱ ሸዋሮ ቤት የሚባል አካባቢ ነው ቤቱ። ደወልኩለት። እንዴት ደህንነት ከተማ ተቆጣጥረዋል አሉ። አንተ ፖሊስ ጣቢያ ኮማንደር ነበር ከተርፋል ወይ? ከፋኖ ጡጫ ከጃዊሳ ጡጫ ተርፋል አልኩት። ሂድ እባክህ ስራ ይበዛብኛል እኔ ቶሎ ስልክ እንጨርሳለን። ምን ነው አልኩት። እኔ የምትለውን ኮማንደር መንግስት አላገኘ ስራ ምን ነው ስራ ፋኖ ሆጃለሁ እንደውም ለትግል እየሄድኩ ነው ያለሁት ጊዜን አታቃጥል ብሎ ጆሮ ላይ ድብና አድርጎ ዘጋው አልኩት። በማግስቱ ደውዬ አዎ የአብይ መንግስት እንደመሰሳለን ተተዋዋቃላችሁ ይባል ሂድና ንገረው ስልጣን እንዲለቅ። እምቢ ታለ ግን ደምሰን እንመጣለን። ለአንተ 3 ላም እንገዛለን ወተት እያለብክ ተጣደ በወዳጅነት አለ። ኦሮሞ ከብት አርቢ ከብት ነው ማለት ነው። አዎ እንደዛው በለው አለኝ። የሰማኝ ነው። አዎ እንደዛው በለው። ጎንደር ደግሞ ደወልኩ። የዱሩ አማቾቼ ጋር ወዳጄ ነው የእግዚአብሔር ሰው ብዬ ማሰብ እንዴ መጽሐፍ ቅዱስ አንባቢ እና ደህንነት አልኩት። ባክ ከህፃን እስከ አዋቂ እስከ ሽማግሌ ተማምረን ምን ታረጉ ንገረው፣ ለሰውያችሁ ንገረው። እንደመስሳለን 4 ኪሎ እንመጣለን። ወዳጄ ስመጣ አባይ እንደተሻገርክ ቀይ አበባ እሰጥሃለሁ ላንተ። የኦሮሞ ህዝብ ቀይ አበባ ይዞ የሚቀበል ይመስላል። አብይ አህመድ አሊ ኢትዮጵያ ማለት ነው ተውና ኦሮሞ ተበላ ይላል። ልክ አባይ እንደተሻገርክ ከዛ በኋላ ከሐረርጌ መንጫ ቀራ እንዳለ ማለት ነው። ከሐረርጌ መንጫውን ይስላል። ቱለማ ፈረሱን ይጭናል። ባሌና አሩሲ በጀግነቱ ይመጣል። ጅማ ይተማል። ወለጋ አምቦ ይነሳል። ኢሉ አባቦራ ይነሳል። እንመጣለን። አንድ ኮረብታ ላይ ወተሽንት እንሸናለን። በሽንት እኮ ተጠራረጋላችሁ። ያም ታልሆነ ደግሞ ውጊያው እኮ የኦሮሞና የአማራ ነው የሚሆነው። ብሔር ለብሔር እንዲዋጋ ትፈልጋለህ? እንዴት ነው እንደምትለው አልኩት። አዎ አለኝ። ይዋጋ ኦሮሞና አማራ ያሸነፈው ይግዛ አለኝ። በል እንግዲህ ስመጣ ቀይ አበባ አቀብልሃለሁ የሚል አይነት እንድምታ ያለው ንግግር ዳይሬክትሊ እንደዛ አላልኩትም።
እንምታለው ንግግር ተነጋገረን። አንድ ነገር ድንገርሽ ኦሮሞ ጀግና የሚሆነው በደማዘንቱ ሀጫሉ እንደሰማለ አባኒ ሲወድ ወይ ኢልመጅራና ፈወቃኒ ማለት አባትም ቢሞትም ልጁ አለ ስሙን ያነሳል በትሩ ያነሳል ነው። ኦሮሞ በሞቱ ነው ጀግነቱን ማስመስከር የሚፈልገው በደሙ ባጥንቱ። እነሱ ግን በአፋቸው ነው ጀግነታቸው። ገብቶሻል? ከአፍ ባለፈ ጉ ሲደረጉ አረ አከጀለሰ እኔ ኢትዮጵያዊ ስራዬን አርፌ ነው የምሰራው ፋኖ ፈናኖ ቡድን አናቅም ነው ምንሽ that is a secret behind። ስለዚህ ህገ መንግስቱ ከተቀየረ ኢትዮጵያ ከተባለ ጥሩ ኦሮሞ ኢኮኖሚካሊ ኢምፓወር መሆን መቻል አለበት። ለምሳሌ እንግዲህ 10000 ኪሎ ሜትር ብንሮጥ እኔና አንቺ ለኔ ቀድሞ 5000 ኪሎ ሜትር አድቫንስ ቢሰጠኝ ሮጬ ማለት ነው አንቺ ገና ከመነሻው ብትነሺ እንደፈለክ ወክ ባረክ ትደርሽብኛለሽ አትልሽ ቀድመሽ ሄደሻል። ኦሮሞ ብዙ ተቀድሟል፣ በኢኮኖሚ ተቀድሟል። ገብቶሻል? በብዙ በሳይኮሎጂ በሚዲያ ሁሉም ተቆጣጥረውታል። በተቆጣጠሩ ሚዲያና በዶላራቸው ያምሱት ጉልበታቸው ላሉ አፋቸው ነው። እኔ አንዳንድ ጊዜ እንደዚህ ፎክራለሁ እንኳን አሁንና ታንኩን ባንኩን ይዘን በወያኔ ዘመን በኮብልስቶን ታንክን ማርካለን እና የጠቅላይ ጦር ኃይሎች አዛዥ ጠቅላይ ሚኒስትር አብይ አህመድ ኦሮሞ እላቸዋለሁ። የበታችነት ስሜት ተሰማህ እንዴ? ለምን ይሰማኛል? ኦሮሞ የበታችነት ስሜት ነው የበላይነት ስሜትን ተሰምቶት አያውቅም። ምን ስለሆነ ነው? የበታችነት ስሜት እኮ የሚሰማሽ ለማኝ ስትሆኝ ነው። የበታችነት ስሜት ማለት ጀግነት ሳይኖርሽ ሲቀር ነው። የበታችነት ስሜት የሚሰማሽ ለምድር ሳይኖርሽ ሲቀር ነው። ይሄ የለውም ስትል ምን የለውም አልኩ? ኢኮኖሚው ላይ የለም ናጠቁት በዋህነቱ ነው እኮ የምልሽ። የበታችነት ስሜት አይደለም እናመጣው አለዳ እዚሁ አይደለም ያፈርሙ። የኦሮሞ ህዝብ ጥያቄ የኢኮኖሚ ጥያቄ ነው እንዴ? የኦሮሞ ህዝብ ጥያቄ በገዛ ምድሩ ሀብት ለማፍራት በገዛ ምድሩ ፎቅ ይደርደሩ ለነሱ እንቀማቸው እኮ አልኩሽም። አርሲ ላይ ለምን ሀብት አላፈራም? ወለጋ ለምን አላፈራም? ኢሊባቡር ወይም ሌላ ቦታ ለምን አላፈራም? ያላፈራበት ምክንያት አዲስ አበባ ላይ ጥያቄ ሊኖር ይችላል። አዲስ አበባ የኢኮኖሚና የፖለቲካ ሴንተር ነች። እዛ ለምን አላፈራም? አዳምጪኛ። ከሀገሪቱ ስልጣኔ ከነባራዊ ሁኔታ ውጪ ምንም ማምጣት አይችልም። የኦሮሚያን ከተሞች ጠቅላላ እኮ ብታያቸው እነሱ ናቸው እኮ እንደሚስጠረሩ። ለምንድን ነው ሀብት ያላፈራው? እሱን ጥያቄ ላይ እንደሚስጠረሩት ነው እኮ ማለት። አንደኛ፣ ሁለተኛ ደግሞ ደገሙብና ጭንቅላታችን በድግምታችን አዞሩ። እስካሁን ባለው ንግግራችን የኦሮሞን ሁለተኛ ቆይ አስጨርሽኝ። ሁለተኛ ሀብት ማፍራት የሚባለው አንቺ እንደምትረጂው ፎቅ ብቻ አይደለም። ፎቁ አንድ ነው። ይሄ የዓለም አቀፍ ከተማ ስለሆነ ሀብት የሚለካው በፎቅ ስለሆነ አንድ ጊዜ ይሄ ሊመልስልሽ ተሻለ አንድ ቱሪስት ቢችን ይጎበኘደ ተሻለ ጥሩ ማህበራዊ መስተጋብር ፍሬሽ ጎመሽ፣ ፍሬሽ እንቁርት፣ ፍሬሽ አፕል፣ ፍሬሽ ማንጎ ከጋሮሽ ስበይ ፍሬሽ ገብስ ናቹራል የሆነ ገብቶሻል። ስበይ ያም ዴቨሎፕመንት ነው። ፎር ዛት ማተር ለለውጥና ለሚያሮጥሽ ልክ እንደ አሳጥማጁ ማለት ነው። ኦሮሞ እኮ ዘና ብሎ እየኖረ ነው። ወተቱን እየጠጣ አይደለም ከፍቱን እያረባ አንተ ነህ ተጨቆንክ። ኦሮሞ ተጨቆነ ያልከው አንተ ነህ። በኢኮኖሚ እኮ ተጨቆነ አልተጨቆነም እያልኩሽ አይደለም። 85% ገበሬ ነው አይደል? የኢትዮጵያ ህዝብ ሶ ገበሬው ደግሞ አብዛኛው ኦሮሚያ ላይ አለ። ያ ነው ሀብታም። በ15% ላይ ነው እየተጨቃጨቅ ያለው አንተ። ሀብት የለውም ሀብት አላፈራም የምትለው አርሲ ላይ የአርሲ ልጅ ስለሆንክ ነው ይሄን የምልህ። ስንት ገበሬ ባለ ሀብቶች አሉ። ስለ ህንጻ እናውራ፣ ስለ ፍሬሽ ምግብ አወራን አይደለ? ስንት ባለ ሀብት አለ። ባለ ሀብት የለም። ልንገርሽ እኔ በኔ እድሜ እንኳን ደረስኩበት ጥቂት እድሜ ስንት ነው እንዳትይ እንጂ በኃይለ ሥላሴ ዘመን አይቸው ሊሆን ይችላል፣ ዘመዶቼ ነገረው ሊሆን ይችላል። ገባሻል? አባለፋ ይባላል። አባለፋ ማለት የመሬት ባለቤት ማለት ነው። አባቶቻችን 3/4ኛውን አምርተው ኦሮሞ አባቶቻችን የሚያስገቡት ለአማራ አባለፋ ነው። ገባሻል? አካባቢ ማለት ነው። 3/4 በገጠሩ 3/4ኛ ምርታቸውን ለባለመሬት ነው የሚሰጡት። ደርግ እኮ አንዳንዴ ይመስገን መንግስቱ ለማለም መሬት ለአራሹ እስኪታወይ ድረስ ኦርቶዶክስ ቤተክርስቲያን ይዘው ሄዳሉ። ህዝቡን ይሰበስባሉ፣ ጠበል ይረጫሉ። ጠበል የደረሰበት ክርስቲያን ኦሮሚያ ብቻ አይደለም በመላ ሁሉም ቦታ ነው እኮ የምልሽ። ኦሮሚያ ብቻ አልልሽም። የኦሮሞን በደል ነው የምናገረው። ነፍጥ ይዘዋል። ኦሮሞ እኮ ጀግነት አጥቶ አይደለም ዲስማንትል አድርጎ አማራ የኢትዮጵያን ጮማ መሬት የያዝን እኮ በቀስታችን፣ በፈረሳችን፣ በገዳ ሲስተማችን ነው እኮ። ያቺ 150 ዓመት እነሱ እጅ ነፍጥ የደረሰበትና ድግምታቸው ገኖ ሰማይ ወጣበት ዘመን እንጂ ኦሮሞ ህዝብ እኮ እንደ ህዝብ ቀሽም ህዝብ በሌላው የሚረገጥ ህዝብ አይደለም።
ገብቶሻል? በድግምታቸው ሸውደው ነው እንጂ በ16ኛው ሴንቸሪ ክፍለ ዘመን ራሳችን አደራጅተን የቀድሞ አባቶቻችንን መሬት ኦሮሚያን ለመያዝ እኮ ስንዋጋ ማን ነው በፊታችን ይቆም? ማን ፊታችን ይቆም? እያራገፍን ነው እኮ ፍንፍኔን አዲስ አበባን በቀስታችን አይደለም ያስመለስነው። ጠቅላላ ይሄ ጮማ ኦሮሞ መሬት እኮ በቀስታችን፣ በጀግነታችን፣ በስትራቴጂ፣ በገዳ ሲስተም፣ በዲሞክራሲ ባህላችን ነው እኮ ያዝነው። ያለውን በደል ነው ማሳየሽ እንጂ ይሄን ትልቁን ህዝብ ለማሳነስም ፈልገ አይደለም። ኦሮሞ ባህር ነው። ለዚህ ነው አንድ ቁም ነገር ተናገረ። የኦሮሞ ህዝብ እምቢ ባለ ቀን ማንም አይቋቋሙ አለቀልን ብሎ ምን እንዳታገለሽ። የኦሮሞ ህዝብ እምቢ ብሎ በተነሳ ቀን እንኳን የኢትዮጵያ ብሔር ብሔረሰብ ቀርና የአፍሪካ ህዝብ አይቋቋሙ ማለት። ኦሮሞ ትልቅ ህዝብ ነው። አማራንም እንደዛ ብሏል። ምን አማራንም አላለም ኦሮሞ ነው ያለው። ታለም እኔ ችግር የለብኝ ምን አላለም። መለስ ዜናዊ የትኛውን ብሔረሰብ አሳንሶ ተናግሮ ያውቃል? ይኸውልሽ መለስ ያለው ልንገርሽ፣ ተናግረዋል። በስውርም በአደባባይ የተነገረው ልንገርሽ። እኛ ትግሬዎች አማራና ኦሮሞ የተግባቡ ቀን አለቀልን አላቸው። እነሱ ሁለቱ እሳድና ጭስ ሲሆኑ ለኛ ሰርቫይቫል ይጠቅመናል። እነሱ በተስማሙ ቀን አለቀልን አለ። እውነትም ኦሮማራ ሲቋቋም አለቀላቸው። ነገር ግን የኦሮሞ ህዝብ እምቢ ባለ ቀን ይሄ በኢቲቪ ነው የተናገረው። እምቢ ባለ ቀን ሁሉ ነገር ያከትማል። እንኳን ኢትዮጵያ አፍሪካ አይቋቋሙም። አንድ ነገር ልንገርሽ፣ አማርኛ የሚባለው ቋንቋ እኮ 100 ሚሊዮን ወይ 120 ሚሊዮን ሰው ነው የሚናገረው አይደለም። አፋን ኦሮሞ 400 ሚሊዮን ህዝብ በአፍሪካ ይናገራል። 400 ሚሊዮን ህዝብ አማርኛ ከወንዝ አሻግር አፋን ኦሮሞ እየተናገርሽ ኬንያ፣ ማሊ፣ ማላዊ፣ ማዳጋስካር፣ ሳውዝ አፍሪካ ከወክ እያልሽ ያከመከም እያልሽ መግባት ትችላለሽ። ኦሮሞ ህዝብ ትልቅ ህዝብ ነው። ይሄን ትልቅ ህዝብ አሳንሼ ሁሉ ጊዜ በደል ልልሽ አልችልም። ፎርዛት ማተር ንክስናን ያዝን ስላሉ እንጂ እኮ ኃይለ ሥላሴ እኮ ሀገሪቷን የሰራው ኃይለ ሥላሴ ከምኒልክ በኋላ ኦሮሞ ናቸው፣ ፉል ኦሮሞ ናቸው። ግን ወደ ሞኦ አንበሳ ለመጠጋጋት ወደ አማሮቹ ተጠጉ እንጂ መንግስቱ ለማድረግ እኮ ፉል ኦሮሞ ነው እኮ። እሱ ብሔር ብሔረሰብ አለየ። ፉል አማራ ማን ነው? ምኒልክ እርግጠኛ ነህ? አባቱ እንትን ነው ይባላል። ምንድነው እሱ ወላይታ ነው ይባላል። መልኩ ወላይታ መልክ ነው የሚመስለው። እንደው ንጹህ አማራ ኢትዮጵያን ገዝቶ ጨቆነን የሚባል ያለ አይመስለኝም። አትሊስት ባህላቸው እንጀራቸው ሁሉም ይበላል። አበሻ ቀሚሳቸውን ሁሉም ይለብሳል አይደለም? እስክሳቸውን ሀገዳቸውን ሁሉም ይላል ከጫፍ እስከ ጫፍ። መላ አማራ አልልሽም፣ ገበሬው አልልሽም ብዬሻለሁ እኮ። እሱ የችሎታ ተራው ገጠሩ አልልሽም። አንድ ብሔረሰብ ወደ ሌላው ብሔረሰብ የራሱን ባህል ማጋባት፣ ሃይማኖቱን እምነቱን ማለት ነው ማጋባት የችሎታ ጉዳይ ነው። ሀቁን ምን እንነጋገርኮታል። አማርኛ ለምሳሌ ትግሬኛ አለው፣ ኦሮሞኛ አለው አይደል? አማርኛ እኮ የወታደር ቋንቋ ነው እኮ፣ የአማራም አይደለም። እሱ ውስጥ አንግባ። እውነቴን ነው እኮ የምልሽ። እሱ ውስጥ አንግባ። አቶ አበባየሁ ምን አለ መሰለህ፣ እስካሁን ድረስ የኦሮሞን ህዝብና የኦሮሞን ትግል እያንቆለጳጳስክ ነው ስትናገር የነበረው ማለት ነው። ወይንም ጥሩ እያደረክ የራስ ብሔር ስለሆነ ይሆናል። የአማራን ግን አማራም ከፊል 50% እኮ ብሔር ነው አልኩሽ አይደል? የአማራን ትግልና የአማራን አንዳንድ ባህሎች በመተናገርበት ጊዜ የጥላቻ ንግግር አያስመስልብህም? ያለውን ነው እንደተናገርኩት። አይ ገዳው እዛ ነው እዛ አይደለም። እርስ በርሳቸው እስከ 7 ዘር የሚጨርሱት እዛ ነው እዛ አይደለም። ይሄንን ማለታችን በ12 እና በ7 ዓመት እየተጋቡ ፌስቱን ላይ በዛው እዛ ነው እዛ አይደለም። በምን ይቀራረብ? ይሄና ህዝብ ድግምትና መተት ያለው እዛ ነው እዛ አይደለም። ይሄ ራሱ የጥላቻ ነው። ታዲያ ድግምትና መተት ነው ያለው ኦሮሚያ ውስጥ አለ። የጥላቻ ንግግር ነው። ሊኖር ይችላል ላይኖር ይችላል አይደለም። የት ነው ያለው? ይሄ እኮ ግልጽ የወጣ ነው እኮ። ሰው ለማስደገም ወለጋ ይላል እንዴ? አርሲራል ባሌራል እንዴ? ድግምት እኮ የብሔር አይደለም። የትም ሀገር አለ። ህንድ ብትሄዳለ፣ አሜሪካ ብትሄዳለ፣ በኢትዮጵያ ደረጃ አለ፣ በዓለም ደረጃ ሁሉም ጋር አለ። የብሔር ጉዳይ ሳይሆን ይሄ እምነት ነው። ጎጂ አንድ ገልጠሽ ሴተኛ አዳሪነት እንደጀመሩ ስትነገኝ ምን ማለት ነው? ኢትዮጵያ ውስጥ ሴተኛ አዳሪነት እንደጀመሩ የኔ ጀመረ አዲስ አበባ ውስጥ ነው ልትለኝ ነው? የኔ ጀመረው አልኩሽ። እኔ አላውቅም። ኢንቨስቲጌት አድርጊና ድረሽበት። አይ እንደዛ ሲባል ይኸውልሽ፣ እንደዛ ሲባል አማራ ሁሉ ደፍጭቼ ገበሬውንም ፈርጄ ጥሩ ባህል የላቸው ማለት አይደለም። ገብቶሻል አይደል? አለ እጅግ መልካም የሆነ ነገር አለ። ጎጂ ባህል ግን አለ። ጎጂ ባህል ኦሮሞኛም አለ፣ ትግራይም አለ። ለምሳሌ የኦሮሞ ጎጂ ባህል እስቲ ጥቀሽ። ወትግሬ ጎጂ ባህል እስቲ ጥቀሽ። የአማራን ጎጂ ባህል ልጠቅስልሽ እችላለሁ። እርስ በርስ መጋደል፣ አይገዳው ኦሮሚያ እርስ በርስ አይጋደልም። ምን ማለት ነው? ይኸውልሽ ቢጋደልም ሰባት ቤት አይጠርግም። በዚህ ሰዓት በኦነግ 7 ቤት አይጠርግም። ኦሮሞ ሰፉ አለው። የበቀል ጉዳይ ሳይሆን እርስ በርስ መገዳደል ኢትዮጵያ ውስጥ አለ። አሁን እኮ እንደ ካልቸር ሃይ ገዳው ማካልቸር ለምን እንደባበቃል?
ገዳይ ምንድን ነው? እስቲ ይኸውልሽ አሃይ ገዳው ማለት እንዴት ገዳይ አሃይ ገዳው ገዳይ ገዳሉ ይኸውልሽ አዳምጪ ይኸው ዘፈኑ ራሱ ገዳይ ገዳሉ ሻባትሽ አይገድል ገዳይ ገዳሉ እናትሽ አይገድል አርሶ ያብላሽ እንጂ ከርስሽ እንዳይጎድል አራሽነት እንደ ቀሽምነት ይቆጠራል ማለት መግደል ግን እንደ ጀግንነት ይቆጠራል። ጎጂ ባህል ጋር መገዳደል አለ። አሁን እኮ በብሔር በመደራጀት በብሔር በመናቆር እርስ በርሳችን እየተጋደልን ነው እንጂ አማራ ብቻውን እየተጋደለም አይደለም፣ ኦሮሞ ብቻውን እየተጋደለ አይደለም። ይኸውልሽ እንግዲህ ፋክቱን ባንከራከር በዚህ ሰዓት እኮ የኦሮሞ ነፃ አውጪ ነን የሚሉ ኦሮሞን እየገደሉ ነው። አልገደሉም። ማን የገደለው? ምናልባት የኦሮሞ ነፃ አውጪ የሚል ከመንግስት መከላከያ ጋር በሚታኮስበት ጊዜ ይኸውልሽ የኦሮሞ መከላከያ አባላት ገድለው ሊሆን ይችላል። እርስ በርስ አውቆይተኛን ቢቀሰቅሱት አይሰማም ካልሆነ በስተቀር ይሄ አያግባባን። አሁን የኔ ዓላማ የዚህ ፕሮግራም ዓላማ ባለመግባባት እንግባባ ነው። ችግሮቻችንን አውጥተን እንደ አገር የሀገራችንን ችግር አውጥተን እንዴት ነው የምናስታርቀው የሚለው ሊያስማማን ይችላል። በቃ መፍትሄው ላይ እናውራ። አሁን ችግሩ ላይ ማውራት ዋጋ የለውም። መፍትሄውን እናውራ። የሚጠቅመን ምንድነው? መፍትሄው ላይ ማውራት። መፍትሄው ምንድነው? መፍትሄው አንደኛ መናናቅም ማቆም፣ ብሽሽቅ ፖለቲካ ማቆም። ብሽሽቅ ፖለቲካ እስካለ እኔም ከጎራዬ ቆሜ እበሻሸቃለሁ። ጦርነት ሲያው ይደመሰሳሉ ሲል እኔም እዘምታለሁ። ሰባራ ከዘራ ይጀቡ ገብቶሻል። ብሔሬ ሲያንጓጥጥ ሃይማኖት ሲያንጓጥጥ እኔም ጎራ አለኝ። ሃይማኖት ጎራ፣ ብሔር ጎራ። የሚያከብረኝ ተሆነ አከብረዋለሁ። የሚያክፈኝ ተሆነ በደንብ አቅፌ ከሱ በላይ አቅፈዋለሁ። መከባበር፣ አለመዘላለፍ፣ እርስ በርስ አለመተነኳኮር፣ ከብሔርተኝነት ወጥተን ኢትዮጵያዊነት ሰውነትን ማሰብ ያ መፍትሄ ሊሆን ይችላል። ግን እሱ ፖለቲከኞቻቸው ክርስቲያን ታደለ ፓርላመንት ሆኖ ያለ በህገ መንግስታዊ መንገድ ታሰረ የሚባለው ምን ያለው ምን ያለው ፓርላመንት ዘና ብሎ ፓርላመንት ይቀበለው እንዴ? ሰው መፍትሄ ላይ ነው ምን አሁንም አማራዎች ይኸውልሽ እሊታቸው ነው የምነግርሽ። በእናትሽ ለምን ታቋርጭኛለሽ? ክርስቲያን ታደለ ምን ያለው አማራ የሰውነቱ ልክ ነው አለ። አማራነት የሰውነቱ ልክ ነው። አንቺ ሰው መሆንሽን የምታውቂው አማራ ጋር ሄደሽ ተላካከለሽ እልህ እየተጋባ ነው አይደል? ፖለቲከኛ ነው እኮ የምነግርሽ። ምን አለ ሰው ፈጣሪው ማክበር እንደሚገባው ኢትዮጵያ ፈጣሪውን አማራ ማክበር እኔ አይደለም ያልኩት እሊቱ ነው እኮ ያለው። ክርስቲያን ታዲያ አንተም ረባራስ የኢትዮጵያ ፈጣሪ ኦሮሞ ነው ብለሃል። ፋክት ነው። እንዴት እናስታርቀው? አሁን ይኸውልህ ነጥቦችን እያነሳለኝ ለምሳሌ የተሳሳተ ትርክት አለ፣ የእውነትም ትርክት አለ። የተሳሳተው ትርክት በደንብ መስተካከል አለበት ብለን እናስባለን። ትክክለኛ ያለን ታሪክ ደግሞ ሁላችንም አንድ ሊያደርገን የሚችለውን ወደ አንድ የሚያመጣን ነገር መምጣት አለበት፣ መስተካከል ያለበት ወደ አንድ የሚያመጣን። ሌላው ሰንደቅ ዓላማ አለ። አሁን አንተ ከምታነሳው ጋር ካነሳው ውስጥ አንዱ ሰንደቅ ዓላማ ሊያለያየን ይችላል። እሱን በምን እናስተካክለው ነው። ሌላው ያነሳው ህገ መንግስት ነው። ሰመራይዝ አድርጊው። አሁን ከዚህ በላይ ባላወራጡ ህገ መንግስት ነው። ሶስት ነገሮች አንስተሃል። ታሪክ አለ፣ ሰንደቅ ዓላማ አለ፣ እንደገና ደግሞ ህገ መንግስት አለ። በእነዚህ ዙሪያ እንዴት እናስተካክለው? አንደኛ ዝንጀሮ እንኳን ይማራል። መጽሐፉን አንባቢ ትመስለሽ። መጽሐፍ ቅዱስ ሲናገር ይላል አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ አእምሮ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ይላል። ይሄ ጎጂ ባህል እንዲቀር፣ ይሄ የመናናቅ ባህል እንዲቀር በሚዲያ እናስተምር። ሁሉንም ብሔር ብሔረሰብ እናስተምር እንዲስተካከል። አስተምረ ነው እምቢ የሚል ታለ ቅድም ብዬሻለሁ። ሀ ብሎ ወይ ዋ ብሎ አይደል ሰው የሚማረው? ሀ ብሎ አስተምረ ነው እምቢ የሚል ታሆነ ዋ ብሎ መከራ አንገቱን እያል እንዲስተካከል እናድርግ። ምክንያቱም ማይት is sometimes right። በንግግር የማምንና የማይስተካከል ተው የታጠቀ አንድ ኃይል ብቻ ነው የማያባራ ጦርነት ማለት ነው። ያውልሽ የታጠቀ አንድ ኃይል ብቻ ይኖር። የታጠቀው አንድ ኃይል መንግስት ነው። አስተምሮ እምቢ ብሎ አሁንም ብሔር ብሔረሰብ እሰድባለሁ የሚል ታለ አርቆ መቅበር እንዳይነሳ። ምክንያቱም ሁሉ ትውልድ ከሚጨራረስ ይሄ የማይረባ ጦርነት የሚያውጅ መቀበር መቻል አለበት። መገዳደል የሌለበት መፍትሄ ስጠኝ እስቲ። ነገርኩሽ እኮ ያስተብራልኩ። አንገታገቱ ማለት እኮ መግደል ነው። አስተምረሽው እንደራደር ብለሽው ድርድርን እምቢ ታለ፣ መነጋገርን እምቢ ታለ፣ ኔጎሺዬሽን እምቢ ታለ። የመጨረሻው እኮ ዓለምን የሚገዛ ድርድርና ፍቅር ንግግር ብቻ አይደለም፣ ጠመንጃም ይገዛል። ማይት ኢዝ ራይት። እኔም ወጪ ልጆች በነፃ የሚኖሩት ሆኖ ምን ችግር አለ? ስለዚህ መደራደር መነጋገር ነው የሚለው በቂ ነው። መደራደር መነጋገር እምቢ ያለውን ደግሞ በታንክ መጨፍለቅ ጨመርኩት። ሰንደቅ ዓላማችን ላይ ሲያለ ሰንደቅ ዓላማ ደግሞ ሰንደቅ ዓላማ መለስ ዜናዊ ጨርቅ ነው ብሎ አይደል? ጨርቅ ነው ብሎ
ሰንደቅ ዓላማችን ሰንደቅ ዓላማ የፈጠራት ማን ነው? ዮሐንስ። ከዮሐንስ ምኒልክ ተቀበለ። ከምኒልክ ኃይለ ሥላሴ ሲወርድ መጣ። ለምሳሌ ኦሮሚያ ላይ አረንጓዴ ቢጫ ቀይ ባንዲራ አይፈለግም። ፌደራል መንግስት መለስ ዜናዊ ኮከብ አምባሻ ይሉታል፣ ኮከብ መሃል ላይ ለጥፈዋል። ለሪፈረንደም ይቅረብ። ምን አይነት ይሁን? እኔ አሁን ፕሮፖዝ አድርግሻለሁ ቢፈለግ 10 ቀለም ሁለትም አንድም ይኑረው እኔ ጉዳይ አይደለም። ግን እንደ ኦሮሞ በእናትሽ እንደ ኦሮሞኛ የምንፈልገው ለሪፈረንደም ይቅረብ። ህዝብ ድምጽ ይስጥበት። ያሸነፈው ባንዲራ ይመረጥ። ለምን ይሄ ልሙጡ አረንጓዴ ቢጫ ቀይ ሆነ? ብሔር ብሔረሰብ በአብዛኛው ድምጽ ተመረጠው ችግር አይደለም። ከድምጽ በፊት ከሪፈረንደም በፊት መግባባት አይቀድምም? ምናልባት መግባባት እንዴት ትቀራረጋለሽ? የኦሮሞ ህዝብ ቁጥር ሰፊ ነው ብለህ ስለምታምን ወደ ሪፈረንደም ልትወስደው ያንን ድምጽ አገኛለሁ ብለህ ነው? አንደኛ ድምጽ ማግኘት ብቻ አይደለም። አንደኛ ይሄ ባንዲራ ይዞ ነው ምኒልክ ተቆረጠው። ይሄን ባንዲራ ይዞ ነው ወላይታው ወላማ ያለው። ይሄን ባንዲራ ይዞ ነው ጋላ እንዳይገድማን ሰው እንዳይገደል ጋላ ቢሆን ያለው። ከዚህ ባንዲራ እኛ ጥሩ ትዝታ ሳይሆን ያለ መጥፎ ትዝታ ነው። በቃ አለቀ። ፔሬድ። ምን አይነት ከለር ይሁን? የፈለገው ይሁን ብቻ አረንጓዴ ቢጫ ቀይ ብቻ ይሁን። አረንጓዴ ቢጫ ቀይ እሱም ቢሆን እኔ ችግር የለብኝም እኮ አልኩሽ። ህዝቡ ድምጽ ተሰጠ አረንጓዴ ቢጫ ቀይም ቢሆን ችግር የለብኝም። አረንጓዴ ቢጫ ቀይ አስመርጦ ግን ኦዳ መሃል ላይ ቢያርጉ ይመረጣል። ድምጽ እኮ የሌሎቹንም መብት ይጨፈልቃል አይደለ? ድምጽ የሌሎቹንም በዓለም ያለው ዲሞክራሲ እኮ ማጆሪቲ ሩል ማይኖሪቲ ራይት መግባባት አይቀድምም። እንነጋገር እኮ አልኩሽ። እነኚህ ሰዎች እኮ ለንግግርም እኮ ክፍት እኮ አይደሉም። ለምሳሌ አማራ ክልል ብትወስጂ በጥምቀቱ በሰላማዊ ሰልፉ የልሙጥ አረንጓዴ ቢጫ ቀይ ነው። ኦሮሚያ ግን አንድም አረንጓዴ ቢጫ ቀይ ታይ። እዚህ ሸዋ አካባቢ ኮከብ ያለው ልታገኝ ትችላለሽ። እነኚህ ሰዎች እኮ ህገ መንግስታዊ ናቸው እኮ። ኮከብ አያደርጉበትም እኮ ባንዲራው ላይ። እኛም እኮ ሲጀማመረ እንደዛ አድርጎ ነበር። ሲጀማመረ ያኔ ፓርቲ ውስጥ ነው ሳንሸወል በፊት። ስለዚህ እያልኩሽ ያለሁት መለስ ዜናው ምንድነው ያለው? የመሬት ፖሊሲ በኔ መቃብር ላይ ነው የሚቀየረው አይደል? ያው መለስ ሞታል ክልቱ እቺ ባንዲራ በእኛ መቃብር ላይ ነው የምትቀየረው። ታሩ ይሞቱና ይቀበራሉ። ብሔር ብሔረሰብ ድምጽ ይሰጥና እቺ ባንዲራ መቀየር ታለባት ትቀራለች። ህዝቡ ደግሞ ወዶ ድምጽ ተሰጠ፣ አረንጓዴ ቢጫ ቀይ ይቀጥላል። አይቀጥልም እኮ አልኩሽ። ድምጽ ይሰጥበት። ኦሮሞ ህዝብ ብዙ ስለሆነ ኦሮሞ ህዝብ ብዙ ስለሆነ ድምጽ ያገኛል ወይ? ታዲያ ወደሽ ነው ቆማጢት ንጉስ ትገብር ይባላል። ድምጽ ከተባለ ድምጽ ነው። መግባባት አይሻልም እኮ? ሽምቢሽ መግባባት እኮ ጦርነትንም እርስ በርስ ጀዋር መሐመድ አንድ ጊዜ እንደዚህ ያለሽ ፍንፍኔ የኦሮሞ ባለቤትነት አለ። በህግም በታሪክም በጉልበትም የኦሮሞ ባለቤትነት እናረጋግጣለን። በህግም በድምጽም በጉልበትም እኔም ያን ነው ልሽ የምችለው። እቺ ባንዲራ በህግም በጉልበትም በመግባባትም ኦሮሞ አድቫንቴጁን አያጣም። ከዛ አዲስ አበባ ጥያቄ ይነሳል ማለት ነው። ለምን አነሳለሁ? ይሄ አባቴ ምድረኝ ፋይ አዲስ አበባ ለማተተን የአባትሽ ምድር እንብርት የተቀበረበት የአባታችን አጥንት በአዲስ አበባ መሬት ላይ ከመሬታቸው ተፈናቅሎ ለማኝ የሆኑ የኦሮሞ አጥንት አይወቅሰንም? ለማተተን አዲስ አበባ ኢኮኖሚ ሴንተር ብቻ አይደለም፣ የፖለቲካ ሴንተር ለኦሮሞ ህዝብ ማክሲመም መዋደቁን እንደው ማድረግ ያለበት አዲስ አበባ ላይ እንደው ይሄን ሐሳብ ይዘህ የኢትዮጵያ ጠቅላይ ሚኒስትር እሆናለሁ የሚል እቅድ አለህና ይሄን ሐሳብ አልኩሽ እኮ ጠቅላይ ሚኒስትር መሆነው በምርጫ አግባብ ነው። ይሄንን ምናልባት በለስተቀናኝ ይሄ ፓርላመንታሪ ሲስተም ወደ ፕሬዚዳንሻል ሲስተም ቀይረዋል። ይሄን አመለካከት ይዘህ ነው? አመለካከቴ እኮ ህገ መንግስቱን ተደግፌ ነው እኮ። ህገ መንግስቱ ይሻሻላል የኢትዮጵያ ህዝቦች ተብሎ ተመጣ። ይሄ አመለካከት እኔ ጋር አታገኝ። ይሄን አመለካከት ማንጸባርቀው ህገ መንግስቱን ከቨሬጅ ተከትዬ። አንተ ጠቅላይ ሚኒስትር ብትሆን ኦሮሞን ብቻ የምትመስል ኢትዮጵያ መገንባት ነው። ስለዚህ ባንተ ዘመን ጦርነት አያበቃም። ይሄንን አመለካከትህን ለምን ወደ ኢትዮጵያዊነት አታመጣው? ኦሮሞን የምትመስል ኢትዮጵያ ማለት ቅድም እኮ ምን ነው ታስደጋግሚኛለሽ? ኦሮሞ ውስጥ አማራን ታገኘዋለሽ። ኦሮሞ ውስጥ ጉራጌ አርጎባ ትግሬውን ታገኘዋለሽ። ኦሮሞ ውስጥ የማይገኝ ብሔር ብሔረሰብ የማይገኝ ባህል ሀብት ያፈራ የኢትዮጵያ ህዝብ ስለሌለ ኦሮሚያ መላ ኢትዮጵያ ሪፕሬዘንት ታደርጊያለሽ። አማራ ብትጂ ጉራጌውን አታገኝ፣ ሲዳማውን አታገኝ፣ ትንሽ ትግሬ በድንበር ልታገኝ ትችላለሽ፣ ኦሮሞውን አታገኝ። ስለዚህ አማራን የምትመስል ኢትዮጵያ ገነባለሁ ብትይ ብሔር ብሔረሰብ አማራ አታገኝ። ትግሬን የምትመስል ኢትዮጵያ ገነባለሁ ብትይ ብሔር ብሔረሰብ አታገኝም። አማራ የሌለበት ቦታ አለ? አማራ ያልተዋለደበት ቦታ አለ? ሚዛናዊ ለመሆን ይሄን ነው ማንተ። ኧረ በእናትሽ በእግዚአብሔር፣ ኧረ በእናትሽ በእግዚአብሔር አርሲ ውስጥ፣ ኧረ በእናትሽ በእግዚአብሔር አማራ ሁሉ ቦታ ሄደው እኮ ሌላው ስላቀፈው ነው። እሱ ግን ማንንም ስለማያቅፍ
የለም ሌላ ብሔር ህዝብ። ወሎ ላይ ስለዚህ አማራን የምትመስል ኢትዮጵያ ለገንባ ብትይ የራሷን ለብቻ ይዛ የምትቀማ ኢትዮጵያ ነው የምትገነቢው። ኦሮሞን የምትመስል ኢትዮጵያ ለገንባ ብትይ ትግሬውን የምታቅፍ ኢትዮጵያ፣ ሶማሌውን አማራውን የምታቅፍ ኢትዮጵያ፣ ውሃ ስትጠይቅ ወተት የምትሰጥ ኢትዮጵያ ነው የምትገነቢው። ወደ ሰሜንም ስትሄድ እንደዛው ነው። ትግራይን ብትሄድ ደቡብም ይኸውልሽ እኔ ከድሬዳዋ ውጪ ያልዞርኩበት ኢትዮጵያ ክልል የለም። ትግራይ የዋሆች ናቸው። ስጋቸውን ቆርሶ ያበሉሻል። የመሃል አገር ሰው ያከብራሉ። ግን ኦሮሞ ሄዶ ሀብት አላፈራም። እዛ ይወዳሉ። ማን ከለከለው? እኔ እንጃ። ጠይቄ እነግርሻለሁ በጸሎት። ኦሮሚያ ግን ብትመጪ ቤት ለምቦሳ ግባ ትባልሽ። ባለቤቱ ከአልጋው ላይ ወርዶ አልጋሽ ላይ ተተኛሻል። እግርሽን አጥቦ እርጎ ያጠጣሻል። ሂጂና ቴስት አድርጊው፣ ሪሰርች ስሪ። ስለዚህ ኦሮሚያ ውስጥ ኢትዮጵያን ታገኛለሽ። እየሰማሽ ነው? ፋክቱ ያ ነው እንጂ ኦሮሞ አድልቻ አይደለም። ይሄ ሪሰርች ስሪ። አቤት የኦሮሞ ህዝብ አልኩ። እንዲህ ጦርነትን ታውጆበት በቃ ኮሽ አይልም። እነሱም አይበሩም። ኦሮሞ ይሄ ነው። ከዛ ሱሉልታ ሄድኩና በረደኝ። ብርድ ማስለቀቂያ ልፈልግ ከሌሊቱ 7 ሰዓት አልጋ ካስኩ በኋላ ወጣሁ ወደ ከተማ። አይሱዙ የሚቆምበት ሽሮዬን በላውና ብርድ ማስለቀቂያ አዘዝኩና ቁጭ ብዬ 1111 እዚህ ተጭራለች። እኔ ትግሬ መሰለችኝ። ወይኔ ኦሮሚያ አልኩ። በላይ 7 ሰዓት ትግሬዎች ይሰራሉ። ምንድነሽ ለመሆኑ ብሄርሽ አልኩ። ጎንደር ያለች። ከሌሊቱ 7 ሰዓት ሱሉልታ የአባቶች የምድር ላይ ምን ችግር አለው ታዲያ? ችግር አለው አላልኩሽም? ዳት ኢዝ ኦሮሞ ሪፍሌክሽኑ ነው እኮ የምነግርሽ። እዛ ጦርነት ጃዊሳ ጂጂጂጁ ካላ ይላል። እዚህ በነፃነት ህዝብ እኮ አላለም። የተወሰኑ ቡድኖች ቡድኑ ያው ኦሮሞ የዋህነት ነው እኮ የምነግርሽ። ወጣቱ የሚዲያው ባለቤት ነኝ። ሁሉ ሚዲያ ባለቤት አልኩ። የማህበራዊ ሚዲያ የምጠቀመው እኔ በጥላቻ አይን አላየዋትም። ታውቂያለሽ? ዘመዶች አወጁብናል። ደስ አለኝ። እግዚአብሔር ይባርካት አልኩ። እንጀራዋ ሽሮዋን በላው። ያቀረበችልኝ መጠጣውን ጠጣው። ከወለጋ የተፈናቀሉት አማራዎች አማራ ነው ያፈናቀለው። ልንገርሽ፣ ወለዮችን ያፈናቀሉት አማራ ራሱ ናቸው። ፋኖች ናቸው ያፈናቀሉ። ፋኖ የሚባሉ ጃዊሳ ቡድን ተደራጅቶ ገብቶ ሆን ብሎ ነው ያፈናቀለው። ፖለቲካቸው ምንድን ያሉት? በየትኛውም ኢትዮጵያ ፍሬዘር ነጋሽ ቱራ ያው ስሚኝ፣ ሚዲያ ተከታታይ እንደሆን ምንድን ያሉት? ጦርነቱን ከአማራ ክልል አውጥተው ወደ ሌሎች ክልሎች እንውሰድ ሲሉ አልሰማሽም? ስትራቴጂያቸው አልሰማሽም ወይ? አንድ የተወሰኑ አማሮችን ኦሮሚያ ክልል ላይ ምንድነው እሱ እንግደልና አሉ። እንደገና የተኛውን የአማራ ህዝብ እንደገና ቀስቅሰን ኢነርጂ እንስጠው አሉ። በሚዲያ የተነገረ ነው እኮ በባህር የተነገረ አይደለም። ስለዚህ ይሄን ማሰብ መቻል አለብሽ። ስለዚህ ብሔራዊ እርቅን እንዴት ታያዋለህ? ብሔራዊ እርቅ አሪፍ እንታረቅ ሳይለባበስ እውነቱ ወደ ቦታው ተመልሶ የኦሮሞ የፍንፍኔ ባለቤትነት ተረጋግጦ ችግሮቹም ችግር ናቸው ተብለው ተጥለው ውሾን ያነሳ ውሾ ይሁን ተብሎ እምቢ ያለውን በህጋዊ አግባብ አስታክሶ ይሄ የሚያጨቃጭቅ ነው ወልቃይት የራያ መሬት ገብቶሻል። በዛም ይሁን በዚህ ድምጽ አሰጥቶ በህጋዊ መንገድ ቋጭቶ ገብቶሻል። የወልቃይት መሬት እንዴት ነው መፍትሄ የሚሰጠው? በቃ በህገ መንግስታዊ አግባብ ድምጽ አሰጥተው በምርጫ ቦርድ ላይ ምርጫ የሚያስፈጽመው ምርጫ ቦርድ ያስፈጽም። ብትፈልግ ለትግራይ ብትፈልግ ለአማራ ይሁን በምርጫ ከተወሰነ በኋላ ግን ራስ ገዝ ብትሆንስ? ፌደራል መንግስት ቢያስተዳድረው ደግሞ አሪፍ ነው። እኔ በሆነ ማረጋው ልንገርሽ፣ አንደኛ አማራጭ ነው ማረጋው። አንደኛ ድምጽ እንዲሰጥበት አደርጋለሁ። ድምጹን የሚያስፈጽመው ምርጫ ቦርድ ነው። እዛ አካባቢ የሚኖረው በብዛት አማራ ከሆነስ ወይም በቃ ድምጹ ለአማራ ይሰጣ። ትግሬ ከሆነስ ለትግሬ ይሰጣ። በድምጽ ለምንድን ነው የምታምነው? ለምን ዲሞክራሲ የሚባለው ድምጽ አይደል እንዴ? ሁለተኛው አግባብ ድምጽ አስማማን ምን ልትሆነ? ሁለተኛው አግባብ በፌደራል መንግስት ስር ማድረግ ራስ ገዝ ማድረግ። አንቺ እንዳልሽው አንተ እንደው ብትሆን በህይወት እያለሁኝ ኢትዮጵያ እንዲህ ሆና ማየት ፈልጋለሁ የምትለው ምንድነው? እመኚ ሳያምኑ የሚያምኑ ብዙሃን ናቸው። ዋን ዴይ ኢትዮጵያ መምራታ አይቀርም። ማየት እንፈልገው ኢትዮጵያ ብሔርተኝነት አንድ በህግ ታግዶ ብሔርተኝነት የሚባለው በህግ ታግዶ ያንተም ሐሳብ ማለት ነው። አዎ ብሔርተኝነት በህግ ሲታገድ ግን እውነት እቺ ሲኒ ከዚህ ተነስታ ተሆነ እዚህ ተመለሳ ገብቶሻል። ጥላሸት የተቀባ ብሔር ቀቢው አጥቦ ከላው ላይ አንስቶ ገብቶሻል። የተቀማ መሬት በህግ አግባብና ይቅርታ ጠይቆ ተካክሰን ተቻችለን ብሔርተኝነትን በህግ አግደን ምናልባት ይሄ የብሔር ክልል ቀርቶ በኢኮኖሚያዊ ትስስር፣ በፖለቲካዊ ትስስር፣ በባህል ትስስር ክልል ተካለው ቢፈልግ ከኔ 48 ክልል ነው ያለው። ምን ችግር አለው? ኢትዮጵያን ከ11 ክልል ወደ 48 ወደ 98 ክልል ብናሳድ ምን ችግር አለው? ኦሮሞ አማራ ሳንል ገባሽ አርገን
በምርጫ አግባብ ሁሉ ስልጣን የሚይዝበት ሁሉ በሀገሩ እንደልቡ ተንቀሳቅሶ ሀብት የሚያፈራበት ምድር ሳንናናቅ ህገ መንግስቱን ወደ ኢትዮጵያ ህዝቦች ብለን ቀይረን የኢትዮጵያ ህዝቦች ደግሞ ማለት እንደተባለው የአንድ ጎሳ ብሔር የአንድ ሃይማኖት አይደለም። በቃ ሁሉ በምርጫ አግባብ አለቀ። ያንን ይሆናል ማጆሪቲ ሁሉ ማይኖሪቲ ራይት። ከዛ ከጠቅላይ ሚኒስትር ከፓርላማ ሰው የሚመጣው ዳይሬክትሊ እኔ ፕሬዝዳንት ሆኜ ለብሔር ብሔረሰቦች ቀርቤ ልክ እንደ አሜሪካ 120 ሚሊዮን ድምጽ ሰጥቶ ድምጹን አሸንፌ ካቢኔን አቋቁሜ ሁሉም በእኩልነት መርጬ ወይ ደግሞ ሌላ ሰው መርጦ ማየት ፈልጋለሁ።